መረጃ የለም። መረጃ ሲኖር እናወራለን። ሽምዬ እንትን ነው አሁን ቁም ነገር ወንድ ልጅ ይመለካል። ግን ቁም ነገር ኢየሱስ ይመገብ ነበር አለ ሽሜ። አሁን ባል ነው መጀመሪያ አሁን ባል ነው ላይ ችግር የለውም። ቆይ ችግር የለውም። እሱን ተዋ። መረጃ ሲኖር ነው አንተ አይደለ እንደዛ ብለህ እንዳትረዳ ግልጽ ላይ አድርግልህ። ችግር የለውም። እኔ በጣም ለእኔ ግልጽ ነው። አታስብ። ባይሆን ይኸኛውን ያልተረዳሁት ይሄንን ነው። ይህን ተረድቶ ቢሆን እኮ ድንግል ማርያምን ታመልካላችሁ ብለህ አትጠይቅም ነበረ። እንደዛ በእጄ ስላልያዝኩ ነው። ቆይ በኋላ ምናልባት ፎሎ አድርገኝና አሳይሃለሁ። ታብሌት የቤት ስለሆነ ነው። አሁን የለም። በነገራችን ላይ አንተ ከየት ማምጣ ግን የለም ድንግል ማርያምን እናመልካለን ያለ ሰው ማስተማሪ የለም። አንድ ግለሰብ ሊል ይችላል። አዎ ስለ እንደኔ አይነቱ እምነቱን በደንብ ያልተረዳ ሊል ይችላል። ግን በቤተ ክርስቲያን ተምሮ በቤተ ክርስቲያን መጽሐፍ ውስጥ ነው ያለው። የሚገርም ነገር መጽሐፋችሁ ውስጥ እስቲ ቆይ እዚህኛው ላይ ላል ካለ ሊቋል እናመልካለን የሚል አረ ባህረዲን እባክህ ያልኩ እንዴ ምንድነው የምትለኝ? ስራ ላይ ነው ያለሁት። እናመልካለን የሚል የለም። የጌታ እናት ነው እናት አለ። ቆይ እዚህ ላይ ካለ ላሳይ። የለም ከየት መጣ እኛ ድንግል ማርያም ቆይ ላሳይሽ። የለም የሚያመልክ ሰው የለም። እናመልካለን የሚልም የለም። እሺ ቆይ አንዴ ተረጋጋና አንተ ፈልግ፣ ችግር የለም። እኔ ላውራ፣ አንተ ፈልግ። ለሚሰማን ሰው ላውራ። እኔ ድንግል ምን አጨናነቀኝ። ስልኬ ላይ ያለ አልመሰለኝም ነበረ። ለካ እዚህ ላይ ያለ እላለሁ። ይገርምሃል። እንዚራ ስብሐት የሚባል አንድ የቤተ ክርስቲያን መጽሐፍ አለ። እንዚራ ስብሐት በግዕዝ ምዕራፍ 10 ታውቀዋለህ? አይ መጽሐፍ አየው። አሁን ምን እንደሚል እናነበዋለን። ምን ይላል መሰለህ? አይ የምን የሚል ማን የጻፈው ነው? ቆያው እንዴ አባ ጊዮርጊስ ዘጋዝንጫ ነው። አንተ ደግሞ ምን ሆነ ነው? ሰውዬ አንዴ ተረጋጋና። ይህ ነገር አይቀመጥም እንዴ? እሺ ምን ይላል? እመቤቴ ማርያም ሆይ የኢያሪኮ አበባ። በመጀመሪያ ደረጃ የአምልኮ መስዋዕት ለማርያም አይሰዋም ነው ያልከኝ? መስዋዕት ይሰዋል። የአምልኮ አይደለም። የአምልኮ ለማንም አይሰዋም። ለማርያም፣ ለመላእክት። የአምልኮ ከተሰዋ ያው ትመለካለች ማለት ነው አይደል? አዎ። ግን የአምልኮ አይደለም። እሺ ምን ይላል መሰለ? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ። በመፍራትም የምትገዛው ለማን ነው? እንቀጥላለን። በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ ሰዋለሁ። ይኸውልህ ምን ትላለሽ? የአምልኮ መስዋዕት ለአንቺ ሰዋለሁ። አየው፣ ይሄ የተሳሳተ ነው የሚችለው። ይህ ቤተ ክርስቲያን መጽሐፍ ነው። የኔ ነው እንዴ? የራሳቸው የቤተ ክርስቲያን መጽሐፍ። ከፈለግ ስክሪንሹት አድርግና ጠይቅ ሂድና፣ እንዴት እንደዚህ ሊሆን ይችላል በል። እንዴት ጨርሶ አይ ሌላ ፍቺ ሊኖር ይችላል። ምንም ፍቺ የለውም። ምንም አንድ ፍቺ የሚባል ነገር የለም ከዚህ ውጭ። አይ ወደ ታች ጨርሶ። እሺ ሆድሽን አወድሰዋለሁ፣ ማፀንሽን አመሰግነዋለሁ። የአምላካችን የእግዚአብሔርን መጠጊያ አድርጎታልና። እሺ ደግነትሽን እናገራለሁ፣ ቸርነትሽን እሰብካለሁ። ቅድስት ሆይ ዛሬ የምወደውን የምለምነው አይደለም። እሺ ጽድቅሽን ሰላምታሽንን ጨምረሽ ስጭኝ። ጭራሽ ሰጪ እሷ ነች። ለዘላለም አሜን ይላል። ስለዚህ ሰጪ ጭራሽ እሷ ነች። ሞታለች እኮ ማርያም። ምን ሆነ ነው? ስጦታ ስላሉ ይሰጣል። ይኸው በቃ የአምልኮ መስዋዕት ይላል። በቃ አለቀ እኮ። ማርያም ትመለካለች። አየው፣ ማርያም ትመለካለች። እሺ በስዕሏ ፊት ያልሰገደ ምንድን ነው የሚሆነው ታውቃለህ? ትሰግዳለህ? አንሰግድም አላልንም። ያልሰገደ ምን ይሆናል? እንሰግዳለን በስዕሏ ፊት። ያው ቅድም ነግሬዋለሁ። ለስዕሉ ሳይሆን ለስዕሉ ባለቤት ለስዕሏ እናየዋለን። ያው እንየው። እሺ ምን ይላል? በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች አለ። ሰጪዋ እሷ ነች። ልብ አድርጋው ነው። ከዛ ሳትጠራጠሩም
በፍጹም ልቦናችሁም እመኑባት አለ። ከዛስ እሷ መድኃኒታችሁ ናትና በእሷም ፊት ማነው በስዕሏ ፊት አለ። በምኗ ፊት? በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስሙም አጠራሩ አይታወቅ። አሜን በል። ለስዕል መስገድ ይቻላል ነው ቅድም ነግሬዋለሁ እኮ ለስዕሉ ሰው በስዕሉ ፊት የሚሰግደው ለስዕሉ ባለቤት ነው። ከእግዚአብሔር ውጭ ለስዕላት ምናምን መስገድ ይቻላል ወይስ አይቻልም? አትስገዱ ይላል። እሱ ደግሞ ለጣዖት ነው እንጂ ለዚህኛው አይደለም። ስዕል ጣዖት ነው ብራዘር። ድንግል ማርያም ጣዖት አይደለም። ከአምላክ ውጭ ከሆነ ስዕል ጣዖት ነው አይደለም። ኢየሱስ ክርስቶስን የወለደችው እናት ጣዖት ነች ወይ? ከተመለከች ጣዖት ነች እንዴ? አንተም ከተመለከ ጣዖት ነው። አልተመለከችም። እንደዛ ነው እንጂ ከተሰገደለት በሌለችበት ከተጠራች፣ በማትሰማበት ባላየችበት ባልኖረችበት ከተጠራች ማለት ጣዖት ነው። እኔም ከተመለኩኝ ጣዖት ነው። ነቢዩ መሐመድም ከተመለኩ ጣዖት ናቸው። ልክ ነው። ስለዚህ ማርያም ኢየሱስም ከተመለኩ ተመሳሳይ ነው። ምንም ጣዖት ነው እንዳለ ማለት ነው። ከአምላክ ውጭ ያለ ነገር ሁሉ ከአምላክ ውጭ ይመለካል የለም። ለድንግል ማርያም ስትሰግድ በስዕሉ ፊት ለስዕሉ ባለቤት ስዕሉ ገላጭ ነው ብያለሁ። ስዕል ምን ያደርግልሃል እንዴ? አምላክ አነሰህ? አምላክ አንሶ ነው ለስዕል የምትሰግደው? ለስዕል አይደለም፣ ለስዕሉ ባለቤት ነው የምትሰግደው እኮ። አምላክ አነሰህ ወይ? ለአምላክ ሙሾ ነው አነሰህ? ለአምላክ የአምልኮ ስግደት ይሰገዳል። ለአምላክ የአምልኮ ስግደት ይሰገዳል። የአምልኮ ለማርያም ደግሞ የአምልኮ መስዋዕት ይሰዋል አይደለ? የአምልኮ ሳይሆን የክብር። ይኸው የአምልኮ መስዋዕት እኮ አሳየው መጽሐፉ። እሱ እንደዛ አይደለም። የቤተክርስቲያን ትምህርት አይደለም። የቤተክርስቲያን ትምህርት ይወገዝ። መጽሐፉን እናውግዘው። እንዚራ ስብሐት ተወግዟል። ልብ አድርጉ ክርስቲያኖች፣ በደንብ ልብ አድርጉ። እንዚራ ስብሐት የቤተክርስቲያን ወሳኝ መጽሐፍ ነው። ተወገዘ። ሽሜ አውግዞታል። ታወግዘዋል። አባቶች ናቸው የሚፈቱት። በምን መልኩ መፍታት እንዳለባቸው እነሱ ያውቃሉ። እስቲ የሚፈታ አንድ የቤተክርስቲያን ሊቅ አምጣ። ያው እዚህ ጋር የአምልኮ መስዋዕት ሰዋለሁ ለሚል እስቲ ይኸው እኔ ቤትና እዚህ ጋር አሉ። እኔ ቤት 430 ምናምን ሰው አለ። ዲያቆኖች ምናምን አሉ። ትመጣለህ? ካሉ እነሱ መጠየቅ ትችላለህ እኮ። ምን ችግር አለ? ይፈታል ብዬ እኮ ነው። አንተ ግን ለማንኛውም ወንድ ልጅን አታምልክ እሺ? ሽምዬ ቁም ነገር ወንድ ልጅ አይመለክም። የበላ የጠጣ ከበላ ከጠጣ በኋላ የት ይሄዳል? እሺ ክርስቲያኖች የሉም እንግዲህ። ታዲያ እንደዚህ እያደረግን መስበክ ካልሆነ ምን አማራጭ አለን? ድክም አለኝ። ሰነፍ ና እስቲ ሰነፍ ነካልክ ናግባሽ ሰነፍ። ይህንን ባልክበት አፈ ኢየሱስን ትሰብካለህ። ና እስቲ እኔ ፊት ቆመ ኢየሱስን መስበክ ከቻልክ በስመ አብ ወወልድ ወመንፈስ ቅዱስ አንቺ ብራዘር፣ እኔ ያው ዛሬ ብቻ አንዳንድ ሰው ነው በቃ ጡብ ያልሽ ማስገቢያቸዋ። ይኸው አንተ ገባ። እስቲ ታደገው። ኧረ አንተ እንደዚህ እንደ ሌሎች እኔ ብዙዎችን ሙስሊሞች አውቃለሁ። እዚህ ጋር ገዝት ድርድር አድርገው ነው የሚጠይቁ። አንተ ገበሬውን እየመረጥክ ዝም ብለህ በቃ ታጦዘዋለህ። እስቲ አሁን አንተ እንግዲህ የከተማ ልጅ አይደለ አንባቢው። እስቲ ወንድ ልጅ ታመልካለህ ወይስ አታመልክም? የዲማው እናንተ ሴት ነው የምታመልኩት? እኔ የጠየቅኩህ መለስ። ወንድ ልጅ ሴት ነው ወይ የምታመልኩ? ሴት ነው የምታመልኩ? ወንድ ልጅ ታመልካለህ ወይስ አታመልክም? ሴት ነው ወይ እናንተ ሴት ነው ወይ የምታመልኩ? እኛ ወንድም ሴትም ጾታ ያለው ነገር እኛ እናመልክም። ከይቅርታ ጋር በ8ኛው ቀን
ሽንት ቤት የሚሄድ የሚበላ የሚጠጣኛ በድንጋይ ምናምን ነው የምታመልኩት? እሱን አንተ ነው የምታመልከው። ምናልባት አሁን ይቅርታ መመለስ ትችላለህ። ኢብራሂም ለመሰዳደብ ነው የመጣው። አንዴ ተረጋጋ። ኢየሱስ ተረጋጋ አንዴ። የዲማው ትቀጥላለህ ወይስ ከበደ? ምኑ ነው የሚከብደኝ? ወንድ ልጅ ታመልካለህ? ንገረኝ። አንተ ሴት ልጅ ወይ የምታመልካ ወይ አላመልክም በል። ኦኬ። ክርስትና ራሱን ችሎ አይቆምም፣ መልስ የለውም ክርስትና። ኧረ በስመ አብ። ምን እና ያንተ ነብዩን ስፐርም እንዴት እንደሚያዝረከርክ ላሳይ። አያችሁ፣ ክርስትና እንዲህ ነው። ተሳዳቢዎች ናቸው ክርስቲያኖች፣ ተሳዳቢ ናቸው። በቃ ክርስትና ከመሳደብ ውጭ ምንም ነገር የለም። ከኛ ነው እኛን ተከተሉ ነው የምትባሉ። ከኛ ነው የምትማሩ። ሪከርድ አድርጉት። ክርስትና እምነቱን ነው የሚያሰደበው። እኛ ሙስሊሞች የምትሳደበው ነገር አጸፋዊ ምላሽ የለንም። ያው ባለጌ ስለሆነ ከባለጌ ጋር ምን እናደርጋለን? ያው ስድብ ብቻ ነው ክርስትና። ከኔ ጋር ያው ስድብ እንደዚህ ነው። ብልግና ዲያቆኖቻችሁ እንዲያስተምሯቸዋል። አንዴ ከነገውራ ይህንን ነው እያስተማሯችሁ ይልኳቸው። በአንድ ጊዜ ማን አንዴ ዲያቆኖቻቸው እንዲያስተማሩ ይልኳቸዋል። ተሳደቡ፣ ሂዱ፣ ይሄ የክርስትና አስተምሮ እንደዚህ ነው እያሏቸው ሂዱ፣ ስድብን አስተምሯቸው አለ። ወንጌልን ለዓለም ስበኩ በስድብ እያሉ እንደዚህ ነው። በቃ አያችሁ፣ ለውይይት አይጋበዙ። ኑ ተወያዩ ሲባሉ ያው ልጆቻቸውን እነዚህ ውሪዎችን አፋቸው ረዣዥም የሆኑ እንደዚህ ማለት ነው ባለ 7 ምንድነው መንታ ምናምን የሚባሉ ምላስ ይዘው ይመጣሉ፣ ይሳደባሉ። በቃ ክርስትና ኦርቶዶክስ በዚህ ነው እየተለያችሁ ያላችሁት። ወላሂ መለያችሁ ሆኗል ስድብ። ወላሂ መለያችሁ ሆኗል። እኔ ምን አገባኝ? እንዲህ ሲል እንዲህ ነው አማርገው መለያችሁ ሆኗል። ኦርቶዶክሶች እኛውን አዋራን። ይቅርታ መጀመሪያ ወንድምህን ይቅርታ አስጠይቀው እኮ። አይ በቃ በሱ ስምን ይቅርታ ጥያቄ ወደ ልዩ ትገባ። እሱን ይቅርታ ካላስጠየቅከው ይህንን እንቀጥልና ከዛ እንደዚህ ነው በቃ ይቅርታ ታስጠይቀዋለህ። አስጠይቀው፣ ወንድምህን ይቅርታ አስጠይቀው። በቃ ያለዛ እንዲህ ነው ኦርቶዶክስ። ይህንን ነው መሰለኝ እኔ በሱ ስም ይቅርታ እሱ ራሱ ይጠይቅ። እሱ ራሱ አይ እሱ እኮ አልሰደበም ብራዘር፣ ስድብ መስሎ ነው እንጂ። ኦኬ መጽሐፉ ላይ ያለው ነው ያወራው። ምን እስቲ ምን ተናገረ? እስቲ መጽሐፉ ላይ ነው ያለው። እሺ እንደዛ ከሆነ እኔም ላሳያቸው። በቃ ደህና ነገር ማየት ፈልገህ ነው? እንደዚህ አይነት ነገር ታያለህ? ላሳየህ አይደለም ቅድም ስለወራው ላወራ ነበር። በቃ ችግር የለውም። አንዴ በቃ እኔ የእሱን ልናገርና ልጨርስና ወደ አንተ አምልኮ ኢየሱስ አንዴ ቆይ። ነው ምን አለ መሰላችሁ፣ በቃ በአጭሩ ክርስትና ይህንን ይመስላል። በቃ በተለይ ኦርቶዶክስ ቤተክርስቲያን ከስድብ ውጭ ለውይይት ሲጠሩ አይመጡ። መምህሮቻቸው ኑ ሲባሉ እዚህ ተማሩ። ኢየሱስ በአላህ ልበል። ኢየሱስ እኔን ቁጭ አድርገው። ኢየሱስ ተረጋጋ እንዴ! ምን ሆነ ነው? ተረጋጋ ቆይ። እና መምህሮቻቸው አይመጡ እና ልብ አድርጉ። መምህር ኧረ እባክህ ኧረ ኢየሱስ ኧረ እንዴ! ኧረ ኢየሱስ ስለፈጠረ እንዴ! እሺ እና ኑና አምላክን ስበኩ ምናምን ሲባሉ በጣም በቃ በጣም አስቸጋሪ በቃ እንዴ! ወዴት ነው? እና አንተን እንደዚህ አይነት ሰው ይልካሉ። አለዛ ደግሞ ምንም የማይታወቅ ሰው ቲክቶክ የማያውቀው ሰው 3,000 ምናምን ፎሎወር ያለው ይተወያዩ። መስዋዕት ወላሂ አይመጡም እነሱ መቼ ማለት ክርስቲያኖች። መምህር ከኛ ጋር ሲወያይ እኔ አንዴ አይቻልም። አንድ መምህር ከሙስሊም ጋር አለ ከሚባል አፖሎጂስት ጋር ሲወያይ አይተናነቅም። እስቲ ይለፍላችሁ፣ እስቲ ተወያዩ ኑና ኦርቶዶክሶች፣ እስቲ ይለፍላችሁ ከሙስሊሞች ጋር ኑና ተወያዩ። እስቲ ጥሪ አቀረብን፣ አብዱልከሪም አቀረበ፣ እኔ አቀረብኩ። እንዴ ተቀበለ። አወከር አቅርቦ ነበር ተቀበለ። ማነው አኬ ያቀረበለት? ተቀበለ። እሺ አለ። እሺ ማን ነው የሚመጣው?
ፖለቲካቸው አልሳካ በቃ ያላቸው አማራጭ ምንድን ነው? ይኸው እንደዚህ እምነታቸውን በግልጽ ይነግሩናል። ይሳደባሉ እየመጡ ከስድብ ውጭ ምንም እንደዚህ በየመንገዱ ውር ውር ምናምን የሚሉ ባለፈው እንደነገርኳቸው በቃ ይህንን ነው የሚሰሩት። በቃ ሌላ ስራ የላቸውም። ስለዚህ በቃ ክርስቲያኖች ያው እንትን አትበል። በቃ መምህሮቻችሁ እኔ ጋር ደፍሮ መጥቶ ማለት ነው አኬም በሉት ከፈለግ ልደተ ቃል በሉት ከፈለጋችሁ ማን ነው ያ ስሙ ጠፋኝ። ኤኒዌይስ እያንዳንዳቸው ይህ እውነት ምናምን የሚሉት ጴንጤው ራሱ አንዳቸው ወላሂ እኔ ፊት አንዳቸው ነው የምላቸው አንዳቸው ስላሴን አያስተምሩም እኔ ፊት ወላሂ ብዬ መሰክርላቸዋለሁ። አንድ የክርስትና መምህር ማለት ነው አንድ የክርስትና መምህር እኔ ፊት ቆሞ ወላሂ እኔ አንድ ቀን እንደውም በቃ እንትና ያ ላበላቡ ነው የሄዱ ራሱ ተሻለ ከነሱ ማለት ነው። ያው አሁን ሊሳደቡ አይደለም አንድ እና አንድ የክርስቲያን መምህር ተረጋጋ ልጨርስ። የክርስቲያን መምህር አንተን እኮ እኔ ዛሬ አይደለም የማውቅህ። አንዴ ተረጋጋ የዲማ አንድ የክርስቲያን መምህር እኮ ነው የምላቸው ወላሂ እኔ ፊት አይቆምም ነው የምላቸው። አንድ እስቲ አንዳችሁ እስቲ አረ ይለፍላችሁ በቃ የኦርቶዶክስ ቢያንስ ፕሮቴስታንት ቢያንስ ተሽሎ መጥቶ አለው ብሎ ያም አገኘው ብሎ በደህና ጊዜ አገኘው ብሎ መጣ ላበላብ ሆኖ በቃ ላበላብ ልብሱ እንዲህ ረጥቦ ከልብሱ ከሰውነቱ ጋር ተጣብቆ ነው ሄደው ተጨምቆ ማለት ነው። ስም ወጥቶልን በዛ ምክንያትም ሌላ ስም አትርፈን ምናምን ነው ያለ ነው። እስቲ ይለፍላችሁ ኦርቶዶክሶች ይህን እንኳን ተበቀሉ ኑና በቃ ተበቀሉ። ቢያንስ ይህንን ኑና እንኳን ተበቀሉ። አይቆጫችሁ እንዲ እስቲ አንድ እኮ ወላሂ አንድ መምህር ማለት ነው እንዲ አይቁነጠነጣለሁ እንዲ አንዴ መርፌ እንዳለበት ብራዘር መርፌ ያለብህ ምላስ ላይ እንትን የሆነ እንትን አለብህ እንዲ ምን ሆናችሁ ነው? እና እስቲ መምህራኖች ካላችሁ በቃ ጥሪ ያቀረብን ያ ሁሉ ሰው አየው በቃ ምንም የለም ኦርቶዶክስ እና እንትኑ ስድብ ብቻ ሆኗል። በቃ ስድብ ሌላ ምንም። እኛ መምህራን አንድ ቀን መጥተው ሪስፔክቲቭ በቃ ሪስፔክት በተሞላበት በቃ ስርዓት ባለው መንገድ መጥቶ ከኛ ጋር የተወያየ አንድ ክርስቲያን አይተናናቅም። ኦርቶዶክስ አንድ ወላሂ መሳደብ ብቻ ነው ያየ ነው። ወላሂ አንድ በቃ እኛ ጥሪ ያቀረብን ከአንዴም ሁለቴ ይኸው ሁለተኛ ጊዜ ነው አሁን ሳቀርብ እኔ ሰልችቶኛል። እንደውም በቃ ማቅረብ ሁላ ሰልችቶኛል። ከምንም አማራጭ የለኝም። አሁን ያለኝ አማራጭ ምንድን ነው? እነሱ እንዲመጡ ግዴታ ከውስጥ እየገባኝ የማያውቁትን ማውራት ነው። በቃ ወይ እንዲህ መሰደብ ነው፣ በዚህ እንዳለው መሰደብ ነው። አይመጡማ በቃ የለም። ቆይ ተረጋጋ። አብዱልከሪም አቀረበ መምህር አንድ መምህር እኔ ወላሂ አብዱልከሪምን እኔን የሚወያይ አንድ ክርስቲያን ካለ ማለት ነው አንድ እና አቡበከርን የሚወያይ አንድ በቃ አንድ ኦርቶዶክስ ካለ እኔ በቃ ያው ቆመን እናጨበጭባለን እኮ አልኳቸው። በቃ ቆመን እናጨበጭብላችኋለን። አንድ መምህር አንድ እስቲ ኑ በቃ እንወያይ። ይኸው ስላሴ በቃ በስላሴ አስረዱ። በቃ የት አለሽ የምታስረዱ ነገርሽ እንዴ? እዛ ቁጭ ብለው ጌም ይጫወታሉ። እኛ እዛ ይሄ እንትን ምንድነው የሚባለው የሆነ የሚሰሩት ነገር አለ ደግሞ ሌላ ምንድነው የሚባለው ነገሩኛ ጥምቀት ለድነት ምናምን ፎሎወር ምን በዛ ነው ያተረፉት። ወላሂ ከሙስሊም ጋር ሆኖ ያተረፉት ነገር የለም። አንድ ነገር ያተረፋችሁት ነገር የለም። አንድ ያተረፋችሁት እስቲ ከእኛ ጋር ኑና ቻሌንጅ አድርጉ። እስቲ ወንጌልን እኛ ፊት ኑና ስበኩ። እስቲ እዛ ጴንጤ ቤት ሄዳችሁ እንደመሰብኩት እንዳይመስላችሁ እኛ ጋር ስትመጡ ቀላል መስሏችሁ እንዳይሆን እና ይህን ይመስላል። እስቲ ድፍረቱ ያለው አንድ ኦርቶዶክስ ካለ ከመምህራኖች ማለት ይሄ የሰፈሩ ውር ምናምን የምትሉ አለ እንደዚ አይነት እነሱን አለ ይቅርታ አድርጉልን። ገበሬዎችን እያመረጥ እንደዚህ አይነቱን አይደለም ብላችሁ
እንደዚህ አይነቱ ምናምን የሰፈሩ እዚህ ውር እንደዚህ ይሄን አይደለም። ከይቅርታ ጋር እኛ የምንፈልገው በአግባቡ ቴዎሎጂ የተማረ አንተ ብለህ ከናስካሉ ጋር እና አስቴር ጋር ነው አንተ የምትከራከር እንጂ ትክክለኛ ከሚሞግት ገሳው እኔ አይቼህ አላውቅም በታሪክ ማለት ነው። ባለፈ አንድ ብርቄ ነው ምናምን የምትባል ልጅ የገጠር ልጅ ይዘህ መተህ እንዴት እንዳልካትም ስንት ሰውም እንዴት እንዳለ አይተናል። እስቲ አምጣ ተውት ሰው ምንም ጭራሽ አታውቅም። ነይ ሻርብሽን እንደ ሂጃብ አድርገሽ ልበሽ ሲላት ሁሉ ማለት ነው ብለሃል። ብያለሁ። አይዋ ታዲያ ስለዚህ አንተ የማያውቁትን ገበሬዎችን አንዳንድ ሰው ዛሬ ግን አላውቅም። ይሄው 4 ሰው ተደርድሯል። የዲማውት ተባበረኝ አንድ ነገር መምህር ይዘልኝ ነው እኔን ይዞ አፌን የሚያዘጋ መምህር አንድ መምህር አፌን የሚያዘጋኝ አንድ መምህር ስላሴን የሚያስተምር ቁጭ አድርጎ አንተማ መምህር አይደለም ኢየሱስ አንዴ ከአንተ ጋር እሺ አሁን አንተ ጋር ቀጥለሽ ኢየሱስ አይ ንጽጽር የሚሰሩትን እስቲ ድፈርና እነሱን ጥራቸው። መምህር ጠራው እስቲ አኬት ወላሂ ጠርቻለሁ። 100,000 ቪው ነው ያለው። እሺ በ2 ቀን ውስጥ የለም። አኬ እኮ ንጽጽር አይሰራም። ምስልምና ለሚሰራ እኮ ነው ያልኩት። እንዴ ያጠራውኝ የፈለገ ይምጣ እኮ አልኩ። የፈለገ ይዘና አንተ አለ የምትለውን ሰው ይዘና። ኧረ ብራዘር ሪከርድ እኮ አለን እኮ ብራዘር። እንወያይ ሲሉ እኔ አልወያይም። ማን ተማሪ እዚህ ሰፈር ውር ምናምን የሚሉት በረሮ እኔም ተማሪ ነኝ ብልሃል ብራዘር። እኔም ተማሪ ነኝ ብልሃል። ቄስም ተማሪ ነው። ትምህርት ያልቃል እንዴ? ማነው ኢየሱስ? አንዴ ቆይ መጀመሪያ አሁን ከአንተ ጋር ይሄን እድል ራሱ ሰጥቼ ማውራት ራሱ ትልቅ ነገር ነው ለአንተ። የሚገርም ነገር አሁን ምን እናደርጋለን መሰለህ? ኧረ ተው ብሮ። እሺ አሁን ምን እናደርጋለን መሰለህ? ኢየሱስ አምላክ ነው። ኢየሱስ አለ 100%። እሺ ኢየሱስ አምላክ ከሆነ እስኪ አንድ መረጃ አስጠኝ። እሺ አምላክ ሰው መፍጠር ይችላል? ማነው ፍጡር ሰው መፍጠር ይችላል? አንድ መረጃ ነው የምሰጠህ። ኤፌሶን 2:10 አንብብላችሁ። ኤፌሶን 2:10 ምንድን ነው የፈለግከው እኮ ኢየሱስ አምላክ አንብብላችሁ። አይ እኔ መጽሐፍ ቅዱስ አልያዝኩም። ስልኩን ወሰደው። ይህ የራሴ ስልክ ብቻ ነው ያዝኩት። ታብሌት አልያዝኩም ዛሬ። እሺ 2:10 እሺ ምን ይላል? መልካምን ሁሉ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አረ ላላ ብለህ እና በኢየሱስ ተፈጠርን ማለት ሪጀነሬሽን ነው እንጂ ፍጥረት ማለት ነው። ማንም በኢየሱስ ፍጥረት ነው አይልም መጽሐፉ እኮ። ማንም በኢየሱስ በኩል ቢሆን አዲስ ፍጥረት ነው አይልም ይላል። ምንም አይገናኝም። ተፈጠርን ነው የሚለው። እንዴ እኮ እሱን ነው እኮ እያልኩ ያለው። ለማንኛውም እኔ ዳግም መወለድ ነው። ክርስቶስ ራሱ ፍጡር እኮ ነው። አንዴ ምን ሆነ ነው ላሳየህ በነበር ይላል። መጠቅሶ እንዶ ማውጣውና እናንብበው። የለኝም እኮ አልኩ። እንትን መጽሐፍ አልያዝኩም ዛሬ። በቃሌ ነው የምናወራው። ኧረ በቃሌ አወራለሁ። ታውቃለህ እንዴ ኢየሱስ አንተ መረጃ ብቻ አቅርብ። እኔ ለእሱ አልነበረም የገባሁት። እሺ በቃ ለዛ ከሆነ ስግደት ሁሉ አምልኮ ነው ስትል ቅድም ስለሰማሁ። አይ ስግደት ሁሉ አምልኮ ነው አላልኩም። ይቅርታ ቆይ አንድ ጊዜ ታርግና አንድ ጊዜ ሰው ላዋራና እመለስላለሁ። እሺ ይቅርታ። ዞብል ሰላም ሰይጣን ይደፋ ትላለህ። የጠፋ ሰው አልሐምዱሊላህ ጠፋ እኮ አንተ። ኧረ አልጠፋሁም አለሁ። ኧረ ጠፋ። ወጣ ያለ ጥያቄ ነው ግን ከርዕሳችሁ ውጭ ነው። እንዴት ነው ይቻላል? ችግር የለውም። ያው ፋይል ዛሬ አልያዝኩም፣ ታብሌቴን አልያዝኩም። ችግር የለውም። ቀጥል። መረጃ ምናምን ማሳየት አልችልም። የኔ ጥያቄ አይደለምና የጓደኛዬ ነው እና አብሮኝ ያለው ይሰማችኋል። በእስልምና መጨረሻው አላማው ምንድን ነው? ሁሉም ነገር ያለ አላማ አልተፈጠረም አለኝና መጨረሻው ምንድን ነው ማለት ዋትስ ዘ ፖይንት? ጀነት የመግባት ምንድን ነው አላማው?
ፈጣሪ ሁሉ ነገር የማድረግ ማለት ሰውን ልጅ ፈጥሮ ከዛ ፈትኖ ከዛ ጀነት ከዛ ጀሃነም ይሄ ሁሉ ፕሮሰስ መኖሩ ዋትስ ፖይንት ምንድን ነው አላማው? ከእስልምና እንግዲህ የሚል ጥያቄ ስለሆነ ለዛ ነው። ቢስሚላህ ያው ፖይንት ኢዝ መጀመሪያ ምድር ላይ ነው የሚጀምረው። አላማችን ምድር ላይ ነው። አላህ በቁርአን ላይ እንደተናገረው ማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለ የሰው ልጅ የሚሆን አጋንንትን እኔ ሊገዙኝ በቀር አልፈጠርኳቸውም። ይህ መጀመሪያው አላማ ነው። በቃ አላህን ልንገዛ ነው የተፈጠርነው። መጀመሪያ ይህ ምድር ላይ ነው ሰው። ከዛ በኋላ ሌላ ደግሞ አለ። ይህንን አላማ አሳክቶ የሄደ ካለ ያው አላህ ከሴት የሚሆን ከወንድ መልካምን ስራ የሰራ ያው ጀነት እንደሚያስገባው፣ መልካም ያልሰራን ደግሞ ያልታዘዘ ጀሀነም እንደሚያስገባው ተናግሯል። ኦኬ ታዲያ ምንድን ነው ይሄ ሁሉ አላማ ከተባለ ስለ እሱ አላህ ነው የሚያውቀው። በመጀመሪያ ደረጃ እኛ የተነገረን ነገር የለም። ግን ምንድን ነው ለእኛ አላህ መልካምን ነገር ስለሚሻልን መልካምን ነገር ስለሚወድልን ምንድን ነው የሚያደርግልን ከተባለ አላህ ጀነትን ነው በቃ የሚሰጠን። ጀነት የዘላለም ጀነትን በደስታ እንድንኖር ይሄ ምርጫው ነው። በቃ ለእኛ ትልቅ ምርጫ ነው፣ አላህ የሰጠን ምርጫ ነው። ለዛ ነው እነሱም ላ የብጉነ ዐንሃ ሒወላ ይላል። ከእሷ ከጀነት ውስጥ መውጣትን በጭራሽ የማይፈልጉ ናቸው እዛ ውስጥ ሲኖሩ። ከዛ በኋላ የፈጠራቸው ፈጣሪ የማየት ነው። እሱ ምንድን ነው አላማው? አላህ ራሱን ያውቃል ለምን እንደሆነ ማለት አልነገረንም። ተግባባን? አላህ ከሚሰራው ነገር አይጠየቅም፣ እኛ ግን ከምንሰራው ነገር እንጠየቃለን። ለምሳሌ እኔ አሁን ይህን ነገር ለምን ሰራው ካልከኝ የሆነ ምክንያት ሊኖረኝ ይችላል። ያ ምክንያቴ የሆነ ምክንያት ሊኖር ይችላል። አላህ ደግሞ ለምን እንደሰራን የሰራበት ምክንያቱ ዋነኛው እሱን እንድናመልክ ነው፣ እሱን እንድንገዛ ነው። ግልጽ ነው። ግን ከዛ ውጭ ጀነት ከገባም በኋላ ዋትስ ፖይንት ከሆነ ፖይንት አላህ ነው የሚያውቀው። ግን ምንድን ነው እዛ ውስጥ ሆነን እሱን ማወቅ በራሱ ትልቅ ነገር ጸጋ ነው። ይሄ ራሱ ሰው ከዛ ውጭ ያለውን እኔ አላውቅም። የተነገረን ነገርም አላህን ድንገት የተገለጸ ነገር ካለ በሚለው አይ እንደዚህ አይነት ነገር አላውቅም። እና ግን አንተ ደህና ነህ ዞብል? አሁን ወደ አንተ ጥያቄ ስንመለስ አንተ መቼ ነው እንዴት ነው ምን ላይ ድረስ ጃቢሮ እንኳን አስራ ምትፈጀብኝ እያላር እንዳንተ ምንድን ነው የምታስቸኩለኝ? ያ ምን እንደሆነ ታውቃለህ? ፖዚቲቭሊ ለመናገር ማለት ነው ብዙ ሰው ከኛ እምነት ማለት ነው ከወጣ ወይ ኤቲስት ነው የሚሆነው፣ አሁን አብሮ እንዳለ ጓደኛዬ፣ አሊያም ደግሞ በቃ እዛው እኛን ሆኖ ነው የሚቀር። በጣም ከባድ ነው እንትኑ እና ዲፕ እውቀት ያስፈልገኛል። ለዛ ነው ያ ኮርስ ያስፈልጋል። ትክክል ነው። በዚህ እኔም ጥያቄ የለኝም። ደግሞ አንድ ሰው አውቆ ሲመጣ የተሻለ ነው። ሁል ጊዜም አንድ ሰው አውቆ ነው መምጣት ያለበት። ከዛ ካላወቀ መጨረሻው ሌላ ነው። እንደገና ሌላ ጦርነት ከሀሳብ ጋር መሟገት ምናምን ነው የሚመጣው። እሺ ዞብል ችግር የለውም። እሺ ኢየሱስ ወደ አንተ ለመለስና አሁን ምን እናደርጋለን መሰለህ? ኢየሱስን ታመልከዋለህ? ኢየሱስ ኦኬ። ኢየሱስን ስታመልክ ነጥለህ ነው የምታመልከው ወይስ ፍጡርነቱንም አንድ ላይ ነው የምታመልከው? ፍጡርነቱ የለም። ምን ማለት ነው? ኢየሱስ በስጋው ፍጡር አይደለም እንደናንተ አስተምረው? ቀድሞ ወደ ነበረ ማንነቱ ተመልሷል። በስጋው ፍጡር አይደለም፣ ፍጡርነቱ ቀረ። ፈጸመ ብሎ ወደ ነበረ ክብሩ ተመልሷል። ፍጡርነቱ ቀረ። ያ ሲበላው የነበረው አሳ የማር ወለላ በዛ የተገነባው ሰውነት ምናምን ቀረ። ጠፋ፣ እሱ ቀረ። ሀብትሽ ሚውት አታደርግም እባክህ? ይሰማል ኢየሱስ? እና ያ አምላክ ሆነ ነው የምትለኝ? ራሱ ፍጡርነቱ ጠፋ። ይሰማል? ማን ኢየሱስ? እሺ እዚህ እሺ ባቢ ሙስሊም ነህ አንተ? ለካ ኧረ ውረድ። ሙስሊምማ ስሌቭ ይላል። የማን ስሌቭ ነህ?
ሰላም ነው? እንዴት ነህ? ደህና ነህ? አለን አለን። ምንድን ነው ከእነ ቆስጠንጢኖስ ጋር ለምዶ ማተው ለቅሶ 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 ቃል ስጋ ሆነ ምናምን ባለፈው ተንበጫበ ተማሪዎች ምናምን መንደር አለ። የተማሪዎች መንደር ለብቻ ነው። ተማሪ ነኝ ያላል አንተ ራስህ እያየነህ ብራዘር እየሰማኝ ነው። እነሱ መንደር አላቸው የራሳቸው መንደር። ኧረ እባክህ ለቅሶ። ኧረ ጋይስ ተማሪ ነኝ ይባል ነበር። ብርድ ልብስ ምናምን ያለ አለ። ሊያሰጣኝ ነው። እስኪ አውራ ወንድን ከሚችሉት ጋር ኧረ ቆይ ብራዘር ተደብቀ ከምታወራ አውራ። ኧረ ቆይ እንዴ ተደብቀ ምናምን እንዴ ተረጋጋ። ፈልጋለህ ብርድ ልብስ ምናምን ወይስ እንዴት ነው? ወንድ ነህ አውራ። አንተ ወንድ ነህ። እስቲ ከቤት ውጣ። እናቴ ውጣ። እስቲ አንተ ማንን ነው ከቤት ውጣ? ማንን ነው? ይታያል እዚህ ጋር የሚታይ ነገር አለ። አረ ብራዘር ተረጋጋ። እኔ እንዴ ውይይት ተወያይቼ ሰው አስጨብሼ ነው ያመጣሁት ብራዘር። ዝም ብዬ እንዲህ በተራ ማወራ አይደለሁም። መጀመሪያ ይኸውልህ እነዛ ካስጨብሰ ተኪያህን እዛው ቤት ልታለቅስ እኮ ነው የገባው። ቆይ ልታለቅስ ነው የገባው ወይስ ልትጠያ? ኧረ ላልቅስ አይደለም ብራዘር። አንተ አታልቅስ ልህ ነው። ወጣ ብለህ ተወያይ ብራዘር። ወጣ ብለህ መወያየት እኔ ልጨነቅበት ማን እኔ ልጨነቅበት? በጭባጭ እናቴ ትሙት ፈሪ። ኦርቶዶክስ እንዲህ ነው አያችሁ። ኦርቶዶክስ ይሳደባሉ፣ ይመጣሉ፣ ተሳድበው ይሄዳሉ። እምነታቸው ይህን ነው። በቃ ያው እንደ ቅድመ ነገርኳችሁ። ተወያይ የለም መምህሮቻቸው አይመጡም። መምህሮቻቸው አንተ ተከራከር። እውነት ያለው ሰው ይከራከራል፣ አይፈራም። ስላባ አለ አይደል? እጅን እንዲሰቅልህ አትሰክስ። ተወያይ ሂደህ ተወያይ። እንዳቃጠል አላውቅም ነበር ማኔ። ቆይ አንዴ ሚታርግና ተቀመጥ። እሺ እኔ ያው ጥሪ አቅርብ ያለው ስላባ ቆይ አንዴ የውይይት ጥሪ አቅርብ ያለው መምህሮች ከመጡ ነው። ከዛ ሰፈር ውሻ እንዳያዙ ድንኳን ምናምን አርጎ ድንኳን ምናምን እንትን በሎት። እሺ ያጀማ ከታች ድንኳን፣ ብርድ ልብስ፣ ንፍሮ ካለ ምናምን ንፍሮ። ሌላ ምንድን ነው የሚደረገው? የሀዘን ሰዓት እንደዛ ለቅሶ ስለፈለገ የሆነ ነገር ሶፍትም ምናምን ጨምሩለት። እሺ እና ወይ ሚራክል ትናንትና ቻርጀር ዘግቶብኝ ነው። ችግር የለውም አብሽር። እሺ እና በክርስቶስ አምላክነት ላይ ነበር ያወራነኝ ነበር። ክርስቶስ አምላክነት ላይ አንድ ጥቅስ ጠቀስክና ማታ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ጠቅሰህ ከዛ ልክ ስነግረህ ወጣ። አዎ ቻርጀር ላይ ነበርና ስልኬ። እሺ እሺ። እና ክርስቶስ አምላክ አይደለም ነው የምትለው? አዎ እሱ በተናገረው አፍ መሰረት ኢየሱስ እኔ ሰው ነኝ አለ። እንዴት እናድርግ ታዲያ? ሚራክል ቅድም እንትን ያልክ ነበር እና ኢየሱስ አምላኬ አምላኬ ብሏል ብለህ ነበር። እና አምላክ አለው እንዴ ብለህ ነበር? የለውም እንዴ ታዲያ? የለውም። ኦኬ ኢሳ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ምን ይላል? አንብብ ውስጥ አንዴ ባይብል ሳልያዝኩኝ እኔም አልያዝኩም ዛሬ እኔ። እሺ 32 አምላክ 32 ቁጥር 27 ሰርተህ ብላ ብዬ ነው። እሺ እንዲህ የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ አለ። እሺ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። አዎ ትክክል ነው። አብ የስጋ ለባሽ ሁሉ አምላክ ነው። ትክክል ነው። ይሰማል ይሰማል። ትናንትም እንዲያዛከኝ ነበረ። እባክህ ሚራክል ኔትወርክ በጣም አስቸጋሪ ነው። ኔትወርክ አስተካክልና ና ከይቅርታ ጋር። እሺ ኦኬ። አግራው ነው የሚለው
አግራው የዲማው ምን ነው? አይ ለምን አስወጣው? ልጅም ብዬ እኮ ነው። ኔትወርኩ በጣም አስቸጋሪ ነው። ልጁ ማታም እንዲያዝጉ ይወጣ። እሺ አንተ ተሟጋች ነህ ለሱ ወይ አንተ እውቀት የለህ ወይ? ዲማው እንዲህ እያስገባው ደስ ይበል ብዬ እኮ ነው። ስትልክ እያስገባው ነው ደስ ይበል። ከአንተ ጋር የዋለ ባይዘ ወይ ደደብ ነው የሚሆነው ከአንተ ጋር። ልጁ የልጁ ኔትወርክ ደህና ነው። የልጁ ኔትወርክ ደህና ነው። ደብ እያለ ይሳደባል፣ ደንቆሮ እያለ ይሳደባል። ምንም ያው ከአንድም ሁለትም ሰው ገባ ገበሬ አጣህ የማያውቁት ዛሬ ደደባለ ኢየሱስ ምን አለ መሰለህ እናንተ ደንቆሮዎች እያለ ሲሳደብ ነበር። ደንቆሮ አንተ ደንቆሮ አይገባም እንዴ? ሞች ከክርስቲያኖችን ስሙ እንደሚልስ ታውቃለህ እኮ ገባኝ። ደንቆሮዎች እያለ ይሳደባል ኢየሱስ እና እሱን እያልከኝ ነው ወይስ እንዴት ነው? እንደዚህ ነው የፈለግከው? በዚህ መልኩ እናውራ ነው ወይስ እንዴት ነው? ተው የዲማው ይቅርታ አድርጌልን ያስገባው ድጋሚ አሁንም። እሺ አግራው አለ አግራው የለም። እሺ ኢየሱስ እሺ ቀጥለ። ኢየሱስ ወደ ውስጥ ስትገባ ነው ያስወጣው። እሺ አይ የስልክ ገብቶብኝ። እሺ ጥያቄ ጠይቅ ወይስ ወደ ቅድም? አይ ኢየሱስ አምላክ ነው ለማለት እኮ መረጃ ልሰጠኝ ነበር እና ጠፋ። አጣህና መረጃ አላጣውም። ይቅርታ። እሺ ስጠኝ። ሰጥቻለሁ። ኤፌሶን 2:10 በቂ ነው። ከበቂ በላይ ምንም። እሺ እንደዛ ከሆነ ልስጥ በቃ። እንደዚህ አሁን ስለ መፍጠር ምናምን የምታወራ ከሆነ ዕብራውያን ምዕራፍ 1 የዲማው ተመለስ። ላወርድ ነው፣ ወደ ውስጥ አትግባ። ላወርድ ነው፣ ተመለስ። ኦኬ አንተ ያው ስለምትሳደብም ሪፖርት ታደርጋለህ እና ምን አለ መሰለህ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ከድሮ ዘመን ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል አይደለ? ኢየሱስ ይሰማል። ዕብራውያን እኮ አዲስ ኪዳን ነው ብራዘር እኮ እና ኤፌሶን ብሉይ ኪዳን ነው። ተረጋጋ እንጂ አንዴ እኮ ልሰጠህ እኮ ነው። ስለዚህ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ማን ነው? አልገባኝም። ጥያቄን የጠየቁ ያኔ በነቢያት አፍ ሲናገር የነበረው አሁን ደግሞ በዚህ ዘመን መጨረሻ በልጁ የተናገረው ማን ነው? አይደሉ? ልጅ ያለው ማን ነው? አዎ ትክክል። ስለዚህ በነቢያት አፍ ሲናገር የነበረው እግዚአብሔር አብ መሆኑን ካየን እስቲ አንድ ጥቅስ ልጋብዝ። ኢሳያስ ምዕራፍ 44 ላይ ታወጣልኛለህ መጽሐፍ ከያዝክ ወይስ እኔ ላንብብልህ በቃሌ? እሺ ምን አለ መሰለህ የሚቤዥህ እሺ ሁሉን የፈጠርኩ ምንድን ነው የሚለው? ከማዕፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ አለ። ከእኔ ጋር ማን ነበረ ይላል። በኢሳያስ አፍ በነቢያት አፍ ነበር። ቆይ ተረጋግ። በነቢያት አፍ የተናገረው ማን ነው? አዎ ስለዚህ በነቢያት አፍ ሲናገር የነበረው አብ በኢሳያስ አፍ ምን ብሎ ተናገረ? ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል አለ። አብ ሲናገር ሁሉን የፈጠርኩ አለ። አየው ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው አለ። ለብቻዬ ሌላ ከሱ ጋር የለም። ሞኖስ ብሎ ነው ያስቀመጠው። ለብቻዬ የሚለው የግሪክ ቃል ሞኖስ ነው የሚለው። ሞኖስ ደግሞ ኦንሊ ማለት ነው። ኦንሊ የሚለው ቃል ደግሞ ሁለተኛ አካል የሚባለ ነገር አያካትትም። ለብቻዬ የዘረጋው ምድርን ያጸናው እኔ እግዚአብሔር እኔ ነኝ አለ። ከእኔ ጋር ማን ነበረ አለ። ማንም ነው መልሱ። ማንነት የለም። ከእግዚአብሔር ጋር ሌላ ማንነት፣ ከእግዚአብሔር አብ ጋር ሌላ ማንነት የለም። ስለዚህ እግዚአብሔር አብ ብቻውን የፈጠረው ማለት ነው። እሺ ኢየሱስ ኦኬ። ከምን አንጻር ነው እንደዛ ያለው? ከምንም አንጻር የሚሆን ነገር የለም። በቃ
አካል የሚባል ነገር ከአብ ውጭ አለ ወይስ የለም? ሞኖስ የሚለው ቃል ምንድን ነው? አይደለም። ለምሳሌ ራሱን ከጣዖት እየለየ ቢሆንስ? አይ እየለየ ምናምን የሚባል ነገር የለማ። ለብቻዬ ያለው ማን ነው? እኔ እያለ የሚናገረው ማን ነው? አይ እንደዛ ለመፈረጅ ከሆነ ጥቅሱን ሙሉ ማንበብ አለብን። ገብቷል? ገባኝ። እኔ እያለ የሚናገረው ፕሮሶፖል ፐርሰን ነው አይደለ? ፐርሰን ነው። እኔ እያለ የሚናገረው ፐርሰን ማን ነው? አብ ነው አይደል? አዎ አብ ነው። ስለዚህ እኔ እያለ የሚናገረው አብ ከሆነ ይሄ አብ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ አለ። ብቻዬን ነው በቃ ምንም ከኔ ጋር ማንም የለም ማለት አያ ማንም ማለትም ማለት ነው። እንደዛ ያሉ ከምን አንጻር ነው ነው ጥያቄ? ምንም አንጻር የለውም። በቃ ብቻዬን አለ እኮ አብ እኮ ነው ብቻውን ያለው አለው ብራዘር እኮ አብ እኮ ነው ብቻዬን ያለው። እኔ እያለ የሚናገረው እኮ አብ እኮ ነው እያልኩ ነው። ማኔ እንዴ የምን አንጻር ነው የምታወራው? ከጣዖት እየለየ ነው። ለምሳሌ እንዴ እኔ እያለ የሚናገረው ከጣዖት አንጻር ነው። እኔ ብቻዬን የሚለው ለምንኛ አይልም? ጣዖታቸውን አምላክ ከጣዖታቸው አንጻር እኔ ብቻዬን ሌላ ማለት ነው። ከኛ ውጭ ለምን አላለም? ለመለየት ራሱ እኛ እኮ አንድ ብቻ ከሆነ አምላክ ነው ብለን ምናምን ከኛ ውጭ ለምን አላለም? እንደዛ ከሆነ አብ ብቻውን ለምንድን ነው የመፍጠር ችሎታውን ለብቻው ለምንድን ነው የሰጠው? ለምንድን ነው የመፍጠር ችሎታ ለእሱ ብቻ አደረገው? ለመፍጠር ችሎታ የሱ ብቻ አለ እንዴ? በፐርሰንት ደረጃ ነው ያደረገው። እኔ እያለ የተናገረው አብ ብቻውን ነው። ለመለየት ነው አልኩ። የለም እንደዛ የሚል ነገር አንተ ነው ያልከው። እሱ ከአብ ውጭ ያለ ነገር ሁሉ ጣዖት ነው። ከአምላክ ውጭ ያለ ነገር ሁሉ ጣዖት ነው። እናንብበው እኔ እኮ አነበብኩልህ። እኔ በቃሌ ነው ያነበብኩልህ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። የሚቤዥህ ከአምላክ ስንት አምላክ ነው ያለው? አንድ አምላክ ነው ያወራው እያልኩ ነው። ኢብሮ ነጥላ እያወራ ነው ያለው። መጽሐፉን የነጠለው ብራዘር ከላይ ጀምሮ ብናነበው ሀሳቡ አንተ እንደምትለው አይደለም። የፈለግከውን ብታነብ ጣዖት ነው ከአብ ውጭ ያለ እኮ እያልኩ ነው። ኢየሱስን በለው ምንም የምታመጣው ነገር የለም። አይልም ብራዘር ብቻ ነው በቃ ከአብ ውጭ አምላክ አለ ብቻ ካለ ራሱን ከጣዖት እየለየ ነው አልኩ። ብታመጣ እንደዛ ነው። ከአብ ውጭ አምላክ አለ ወይስ የለም? መልስ። ከአብ ውጭ በቃ ከሌላ አለቃ ጨርሰናል። እናመሰግናለን። ኢየሱስ ነው። አብ ኢየሱስ ነው። አብ ራሱን በሶስት አካል ገለጠ። አብ ኢየሱስ ነው። ራሱን በአካል የገለጠ ይሄ ልጅ አብ ኢየሱስ ነው እያለ ነው። ይሄ ልጅ ኦርቶዶክስ ዛሬ ኦንሊ ጂሰስ ሆናል። ይኸው ኦንሊ ጂሰስ እኔና አብ አንድ ነበር። ኢየሱስ አብ ነው ብለዋል። እኔና አብ አንድ ነበር። አብ አንድ ነበር። አረ ኦርቶዶክሶች ወላሂ ቆይ አንዴ ቆይ። አሁን ለምሳሌ የሆነ ሰው ላስገባና እንዲያርም ላድርግህ። እሺ አንድ ጊዜ እንጂ በቃ በጣም ከባድ ነው። አሁን የተናገርከው ንግግር እርማት ይፈልጋል። የንጉሥ ልጅ ኢየሱስ አብ ነው ትስማማለህ? በኦርቶዶክስ አስተምሮ ኢየሱስ አብ ነው። በመለኮት አንድ ናቸው። በመለኮት አንድ ናቸው። ኢየሱስ አብ ነው ወይስ አይደለም ነው የጠየቁ። በአካል ይለያያሉ። ኢየሱስ አብ ነው ወይስ አይደለም? አጭር ጥያቄ ነው የጠየቁ። ኢየሱስ አብ ነው። በቃ ኢየሱስ አብ ነው ለምን ይላል ታዲያ? ተስማሙ አንድ ጊዜ ሁለታችሁ። ነው እውነት ነው። አይ አላስወራ ብለው ነው እንጂ እሱ እኮ ይነግራል እኮ። ቆይ አንዴ ተስማሙ አንዴ። እስቲ ሚራክል ያስረዳችሁ። እሺ በቃ አንተ ካልገባ ሚራክል ትክክል ነው ወይ? ኢየሱስ አብ ነው የሚል አስተምሮ ትክክል ነው? አረ ኢየሱስ አብ አይደለም፣ አብም ኢየሱስ አይደለም። ኢየሱስ መንፈስ ቅዱስ አይደለም፣ አብም መንፈስ ቅዱስ አይደለም። በስራ ግብር ይለያያሉ። አንዴ በስራ ግብር ይለያያሉ። አሁን አብ ምንጊዜም ፕላነር ነው። አላስጨረሰኝም እኮ አንዴ። ወልድ ደግሞ አስጨርሰኝ አንዴ አስጨርሰኝ። እኔ ከአብ የወጣ ነው እንጂ አብ ነው አላልኩም።
ኦኬ። ስለዚህ የእሷም አይደለም ማለት ነው። እሺ ኢብሮ አልወጣ ነው። አሁንም ይሄ እየተሳሳክ ነው። አረበኛ ጽሑፍ ያለ ልጅ ኢየሱስ ክርስቶስ ከአብ ወጣ ሲል በመንፈስ ቅዱስ ነው የሚሰርጥ መውጣት ማለት ነው። ወልድ ተወላጅ ነው፣ የአብ ልጅ ነው። ምናልባት ኢብሮ ስለምታቻኩለ ሊሆን ይችላል። አንተ ልጁን ዝም ብለህ ከምታቻኩለው ቃል በቃል ከምትለው እንዲያስረዳ ብታግሱ ጥሩ ነበረ። አይ ማስረዳትማ እናውቀዋለን። እናመሰግናለን ስላለ ኢብሮ አቤት አቤት። ዓለማትን የፈጠረው ማን ነው? ዓለማትን አንድ አምላክ ብቻውን የፈጠረው አብ ብቻውን እኮ የፈጠረው ማን ነው? አብ ነው የፈጠረው? አብ ብቻውን አብ ነው። እሺ ዕብራውያን ምዕራፍ 1 ላይ ዕብራውያንም ማን የጻፈው? ዕብራውያን ምዕራፍ 1 ቁጥር 1 ዕብራውያን ጸሐፊው አይታወቅም። በነገራችን ላይ ዕብራውያንን አታቀርብልኝ ከይቅርታ ጋር አይደለም። አይ ጸሐፊ አሁን የምናወራው ስለ እንትን አይደለ? ስለ ጸሐፊነት ሳይሆን የምናወራው አሁን ስለ ዝም ብለን እንቀበለው ፍጥረት ላይ ነው የምናወራው አይደለ? አብ ሳይታወቅ ብዬ ልቀበለው አይደለም። ይኸው አሁን ስለ ፍጥረታት ምንጊዜም አብ ነው የሚፈጥረው ብለኸኛል አይደለ? አብ ነው የሚፈጥረው ብለኸኛል። ገባኝ እኮ ግን ዝም ብዬ ልቀበለው ነው እያልከኝ ያለው መጽሐፉ ሳይታወቅ አይታወቅም የሚለውን ኮንፊርም አድርገልኝ። እሺ ሌላ ልፈልግ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ ቆላሲስ 1:15 ቆላሲስ ምዕራፍ 1 ቁጥር 15 እሺ እሱም በአምላክ ምንድን ነበር የሚለው? እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆን ወይም ጌትነት። የማይታየው አምላክ ምሳሌ ነው የሚለው ወይስ የማይታየው አምላክ ነው ኢየሱስ? እርሱም የማይታይ አምላክ ምሳሌ ነው። አብ ይታያል? አምላክ አይደለም አይደለም። ሚራክል ቆይ አይደለም። አብ ይታያል? አይ አይታያል። አምላክ ይታያል? መንፈስ ቅዱስ ይታያል? አይ አምላክ ይታያል ወይ ነው መጀመሪያ እኮ አምላክ እሱ የማይታይ አምላክ ምሳሌ ነው። ማን ወልድ ይታያል አይደል? የማይታይ አምላክ ምሳሌ ነው ማለት እና የማይታየው አምላክ ማለት በምንም አይነት ሁኔታ ሊገናኙ የማይችሉ ነገሮች ናቸው እኮ። ወልድ የማይታይ አምላክ ምሳሌ ነው እኮ በቃ እንጂ የማይታየው አምላክ አይደለም። ስንት አምላክ አለ? አንዴ ላስረዳ። ስንት አምላክ አለ? አንድ አምላክ አለ። የአንዱ አምላክ የማይታይ አምላክ ነው ወይስ የሚታይ ነው? አንድ አምላክ በሶስትነት ገልጦ ራሱን የሚታይ ባዶ አደረገ። የቱ ጋር ነው አንድ አምላክ በሶስትነት ተገለጠ የሚለው? የቱ ጋር ነው? ይኸውልህ አሁን ወደ ስላሴ እየገባ ነው። አየህ፣ ጥቅስ ችግር ያለበት ጥቅስ ነው ያመጣው። ገና ከጀምሩ ያመጣው ጥቅስ በጣም ችግር ያለበት ጥቅስ ነው። ስለዚህ ይህንን ካላስተካከል የስራ ግብርም ማወቅ አለብን። ወልድ ስጠኝሽ ስላሴ ምንጊዜም አብ ምንጊዜም ፕላነር ነው ብያለሁ። አቃጅ የቱ ጋ ነው አብ ፕላነር ነው ምናምን የሚለው? ይሄ መጀመሪያ የቱ ጋ ነው? አብ ወልድ መንፈስ ቅዱስ በግብር በምናምን ወልድ ደግሞ ፈጣሪ ነው። ከባድ መንፈስ ቅዱስ ደግሞ ያንን አካል የሚያለብስ ነው እኮ። እሺ አሁን ስጠኝ፣ መረጃ ትሰጠኛለህ? ከይቅርታ ጋር አሁን ከኪስ ሳይሆን ምናምን አሁን ከበድ ያለው ጋር ከምንመጣ በፊት እርሱ የማይታይ አምላክ ምሳሌ የሚታዩት ዙፋናቱን ጌትነት አለ ወይም ስልጣናት አስጨርሰኛ እኮ የማይታይ አምላክ ምሳሌ ነው ኢየሱስ ወይስ ማን ነው? የማይታይ አምላክ ምሳሌ ነው ወይስ የማይታየው አምላክ ነው? የማይታይ አምላክ ምሳሌ እንጂ የማይታየው አምላክ አይደለም። በቃ ተስማምተናል። ስለዚህ አምላክ ደግሞ አንድ ነው፣ የማይታየው አምላክ ብቻ ነው ያለው። ኢብሮ ምን አይነት ነገር ውስጥ ነው የገባው እንዴ? የለማ እሺ አምላክ ይታያል እንዴ እኮ። አሁን ስላሴን እኮ ላስረዳ ነው። አንተ እኮ ምንም አልፈቅዳለሽ። ስላሴን እስቲ ስጠኝሽ፣ ስላሴን አስረዳኝሽ እኮ። እሺ ንገርህና በደንብ ስመኝ እና ይኸውልህ በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል። ኧረ ቆይ መጀመሪያ እዚህ የማይታይ አምላክ ላይ ገና ጥቅሱ መጀመሪያው ላይ ችግር ያለበት እሱን ፍታ መጀመሪያ። እሺ እግዚአብሔር በሲና ተራራ ላይ ሲገለጥ የእግዚአብሔር መልአክ ትላለህ። እሺ የእግዚአብሔር መልአክ አይደለም እግዚአብሔር። እሺ
እግዚአብሔር ነው እንጂ የእግዚአብሔር መልአክ አይደለም። ሲገለጥ ምዕራፍና ቁጥር ስጠኝሽ። እሺ ዕብራውያን ምዕራፍ 12 ሂድልኝ። ዕብራውያን ማን የጻፈው? አሁን ለምን ጽሁፍ ላይ ትሄድልኛለህ? አሁን እያወራናል። አሁን እኛ ሌላ ሹ አታስነሳ። ዝም ብዬ ልቀበል? እሱ እንደዛ በለኝና እቀበላለሁ። ሌላ ሹ አታንሳ። አይታወቅም በለኝና እቀበላለሁ። አሁን እኮ ያነሳ ነው ሌላ ሀሳብ ነው አይደለ እንዴ? ስለ ጸሐፊነት ጉዳይ አይደለም ያወራው ነው አይደለ? አይ እንደማይታወቅ ልንገርህና እንለፈው። በቃ አይታወቅም በለኝ እንገባለን። ከዛ እሺ አይታወቅም፣ የዕብራውያን ጸሐፊ አይታወቅም። በቃ ልብ አድርጎ ያጀማ አይታወቅ መጽሐፍ ይዘው ነው አሁን የሚከራከሩን። እሺ የዕብራውያን ጸሐፊ አይታወቅም። በቃ የዕብራውያን ጸሐፊ አይታወቅም። ልብ አድርጎ ዕብራውያን ጸሐፊ በማይታወቅበት ሁኔታ ማን ከማን ለምን ስል በጌታ። እሺ ቀጥልሽ ይብሩ። እሺ አሁን ቀጥል። አሁን ወደ መረጃ ከቁጥር 18 ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም፣ ወደ ቃሎች ነገርም አልደረሳችሁምና። አየህ በሲና ተራራ ላይ እግዚአብሔር ሲገለጥ እግዚአብሔር አብ ማለት ነው ሲገለጥ ምን ነው የሚሆነው? እሳት ይሆናል፣ ጭጋግ ይሆናል፣ ጨለማ ይሆናል፣ አውሎ ንፋስ ይሆናል፣ መለከት ድምፅ ይሆናል። ትክክል እኮ ነው። እግዚአብሔር ይገለጣል፣ በሰው ይገለጣል። አይገለጥም ማለትም ቅድም አይገለጥም ማለትና እግዚአብሔር እሱ ነው ማለት ይለያያል ከይቅርታ ጋር። እሺ ከዛ ያንም ነገር የሰሙት ቃል ሌላ እንዳይጨመርባቸው ለመኑ ይላል። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉም እና ካለ ወዲህ ሙሴም አለ እጅግ ፈራለሁ እንቀጠቀጥም አለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበር እና እግዚአብሔር የአምላክ ቆይ ስመኛል የአምላካው እንዴት እንደመጣ አላሳይም። እሺ አሁን ራሱ የሚታየው ነው ሲመጣ። ነገር ግን አለ አሁን ነገር ግን ካለ ምንድን ነው? ነገር ግን ካለ ምን ማለት ነው? አረ ብራዘር እንደ ለምንድን ነው ወደ መጣ አሁን እኮ የለ እኔ ዝም በልተናል ዝም እያልኩ። እሺ እሺ አሁን ሰላትስ ቆይ ይቅርታ ጁማስ እንዳቆዩብኛ በኋላ ቁልፍ አስቀምጡብኝ ወይ? አዎ ጠርቻችሁ ሰጣችኋለሁ። አረ ቁልፍ ስጠኝ እንዴ ጁማ። እሺ እና ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። እሺ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰባሰቡት ወደ አላፍ መላእክት በሰማያት ወደ ተጻፉት ወደ በኩራን ማህበር ወደ ዋናው ነጥብ ዳኛ ሚራክል ቁም ነገር with all respect ወደ ዋናው ነጥብ ሄደ። አንድ ጊዜ ደግሞ 549 ሰዎች ከይቅርታ ጋር ማስታወቂያ ስራ የለቀኩት ቪዲዮ አለ። ቪዲዮውን እንዲህ ክርስቲያኖች ዘንድ ማለት ሼር በደንብ አድርጉት እሺ። እና በክርስትና እንትን መሀን ምናምን የተቸገራችሁ ካላችሁ መሀንነት ምናምን የቸገራችሁ ካላችሁ የለቀኩት ቪዲዮ አለ። መፍትሄ ነው እሱ ብዬ ነግራችኋለሁ። እሺ ቀጥለ ሚራክል አሁን